ሌላኛው ጥያቄ ባለቤቴ ጫት ይቅማል አትቃም ስለው ሐራም ነው ስለው ሐራም አይደለም ይለኛል። ትናንትና አረብ ሀገር ሄደሽ ይሄ ሐራም ነው የምትይው ይለኛል። ከኔ ሌላ ሰው እንዳይሰማሽ ይለኛል። ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው ስለጨበጡት ይቻላል መብላት፣ ባይጨብጡት ልክ እንደ ባህር ዛፍ ቅጠል ይመር ነበር ይለኛል። እውነት ነው መጨበጣቸው ቢያብራሩልኝ የሚል ጥያቄ ነው። ይሄ የምርቃና ንግግር ነው፣ የጅህልና ንግግር ነው። ንግግር አላህ ዘንድ እንደሚያስጠይቅ ያልተረዳ ሰው ወይም የማያምን ሰው የማያውቅ ሰው ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም ጫትን በእጃቸው ጨብጠውታል የሚል አንድም ሐዲስ የለም። ነብዩ ሰለላሁ ዐለይሂ ወሰለም እኔ ላይ አትዋሹ፣ እኔ ላይ መዋሸት ሌላ ሰው ላይ እንደ መዋሸት አይደለም፣ እነሆ እኔ ላይ ሆን ብሎ የዋሸ ከጀሃነም እሳት መቀመጫውን ቦታውን ያመቻች ብለዋል። ማንም ላይ መዋሸት አይቻልም፣ ሐራም ነው። ነቢይ ላይ መዋሸት ደግሞ አደጋው የከፋ ነው። የሰዎችን ዲን ያበላሻል፣ ሐላል ሐራምን ይቀያይራል፣ ሰውን ለወንጀል ያነሳሳል። እኔ ላይ ሆን ብሎ ያዋሸ እኔ ያላልኩትን ብለዋል ያለ እኔ ያላደረግኩትን አድርገዋል ያለ ጀሃነም ላይ መቀመጫውን ያመቻች፣ በዋሸ ቁጥር ወደ ጀሃነም እየሄደ እንደሆነ ይወቅ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ጫትን በእጃቸው ጨብጠዋል ይዘዋል የሚል ሐዲስ የለም። የዲን ማስረጃዎች ጫትና መሰል አደንዛዥ ነገሮች ሐራም እንደሆኑ ነው የሚያሳይ። የዱዓ መሳሪያ ብለው ከቃሙት ደግሞ ከሐራምነትም በተጨማሪ ቢድዓ ይሆናል። ነብዩ ዱዓ አድርገዋል፣ ዱዓን አስተምረዋል። ዱዓ መቅቡል የሚሆንባቸው ዱዓ መቅቡል እንዲሆን የሚያደርጉ ሁኔታዎችን ጊዜዎችን ተናግረዋል። ጫት ይዞ ዱዓ ማድረግ አላሉ። ከዲን ጋር ከዱዓ ጋር ካያያዙት ሁለት ችግር ነው የሚሆነው። ራስን፣ ጤንነትን፣ ዲንን፣ ገንዘብን የሚጎዳን ነገር በማድረግ ሐራም ነገር መዳፈር ይሆናል። በሌላ በኩል ደግሞ አላህና መልእክተኛው የዲን አካል የዱዓ መሳሪያ ያላደረጉትን ነገር የዲን አካል ነው የዱዓ መሳሪያ ነው በማለት ራስን ህግ አውጪ ማድረግ ከአላህና ከመልእክተኛው ቀደም ማለት ዲን ሙሉ አይደለም ማለትን ያስከትላል። በዲናችን በል በሁሉም ሃይማኖቶች ነቢያት ይዟቸው በመጡ አስተምህሮቶች ማንኛውም አእምሮን የሚጎዳ ገንዘብን የሚጎዳ ዲንን የሚጎዳ ዘርን የሚጎዳ ነገር የተከለከለ ነው። እነዚህ ነገሮችን ሁሉንም ወይም አብዛኞቹን ጫት ያስከትላል፣ ዲንን ይጎዳል። ጫት የሚቅም ሰው ሶላትን በአግባቡ አይሰግድም፣ ያዘገያል፣ ያሳልፋል። ገንዘቡን ያለ አግባብ ወጪ ያደርጋል። ለሰደቃ በየቀኑ 300 ብር ስጥ ቢባል ለቤተሰብ በየቀኑ 300 400 ብር ወጪ አድርግ ቢባል እጁ የሚንቀጠቀጥ ከምሳ በኋላ ለጫት 300 200